እስካሁን ድረስ ካወራናቸው አንጻር እንየው እና የጆርዲን ግን በጣም እኔ እንትን ያለኝ ነገር ኦኬ እሺ ጆርዲን እህታችን ምንድነው ኦርቶዶክስ ክርስቲያን ከሆነች ምናምን ጌታ በነገር ሁሉ ይርዳት ምናምን ነገር ማለት ፐርሰናል የሆነ ችግር የለብኝም ከእህታችን ጋር። ግን የምታደርጋቸው ነገሮች አንዳንዶቹ በጣም ይሄ እንዴት ነው ከትምህርት በጣም ውጭ የሆነ በጣም ድፍረት የተሞላበት አይነት ነገሮችን የምታደርገው እኔ ሳያት ከምን አንጻር መሰለ ይችን ልጅ ብዙ እህቶች ይከተሏታል አይደለም እንግዲህ እስካየሁት ብዙ እህቶች ይከተሏታል። እሷ የምትናገረውን ነገር ለመስማት ይሞክራሉ። ኦኬ እሺ ይሰሟታል። ዘን የማይመስል ነገር የማይሆን ነገር ስትናገርም የሚሰሟት ከሆነ እህቶቼን የመጠበቅ ኃላፊነት የኔ የወንድማቸውም ኃላፊነት ነው። እህቶቼን የምጠብቀው በነገራችን ላይ ከጠላፊ ከደፋሪ ምናምን ብቻ አይደለም ከጌታ ኢየሱስ ሊለያቸው ከሚችል ወደ ሞት ቀጥታ እንዲህ ይዟቸው ከሚመራቸው ሐሰተኛ መምህርም ጭምር ነው። እና አሁን ጆርዲ የምትባለው እህት ባለማወቅ እውቀቱ ይኖራታል ብዬ ስለማላስብ የሃይማኖታዊ ጉዳይ ላይ ባለማወቅ ነው እንደዚህ የምታደርገው ብዬ ነው የማስበው። ባለማወቅ በጣም አደገኛ የሆነ በጣም ክርስቶስ ጠል የሆነ አይነት ማህበረሰብ እንዲፈጠር ታደርጋለች። ቄስ አያስፈልግሽም፣ ወንድ አያስፈልግሽም፣ እግዚአብሔርን እንድታቂ እንዲህ ዋዳህዘት ምን በጌታ በኢየሱስ ይሄ እኮ በጣም እኮ ያስደነግጣል። በተለይ ደግሞ ብዙ እህቶች ከሚከተሏት አንጻር እሱን ስታየው ይሄ በጣም አስደንጋጭ ነው። እንዴት ነው ያለ ቅዱስ ቁርባን ልንኖር የምንችለው? እንዴ ቅዱስ ቁርባንስ ያለ ቄስ እንዴት ነው ልንቀበል የምንችለው? ከመጀመሩ ነው መጽሐፍ ቅዱስሽን ብቻ እያነበብሽ ኑሪ የሚባል እንደዚህ አይነት ነገር ከመጀመሩ ነው መሰበክ የተጀመረው። ስለዚህ አሁን ይህች እህት ዋናው ዓላማዋ የእህቶችን ጥቃት የመከላከል ከሆነ በጣም ደስ ይላል። የትኛውም እህት እንድትጠቃብን ስለማንፈልግ ሁላችንም ብዙዎቻችን እህቶች አሉን፣ እናት ደግሞ የሌለው የለም። ስለዚህ የማንንም እህት ጥቃትን የሚፈልግ የለም አይደለም። አክቹዋሊ የእህቶችን ጥቃት የሚፈልግ የለም ሳይሆን የእህቶችን ጥቃት ሁላችንም መጋፈጥ አለብን። ግን ይህ ነገር ግን አሁን ጋይስ ትናንትን ብያችሁ ነበር፣ ሴንሲቲቭ ነው ነገር ይኸው የእህቶች ጥቃት ጉዳይ ሴንሲቲቭ ነው። የሴቶች ጥቃት አክቹዋሊ የሴቶችን ጥቃት ብቻ አይደለም የምንቃወመው የወንድሞችንም ጥቃት እንቃወማለን። ፎርዛ ማተር ለምሳሌ አሁን ባለፈው ተጠይቃለሁ ግን አንድ የተናገረው ነገር ነበር በጣም የሚያስገርመው ማለት ነው። ምንድነው እሱም ብዙ እህቶች ገና ልጆች ናቸው ግን ድንግል ራሱ አይደሉም አይነት ነገር ብሎ ተናገረ እና እኔ እሷን ብቻ መዝዤ ላውጣና እችን የተናገራትን ብቻ ማለት ነው መዝዤ ላውጣና እንደውም መመከር ያለበት ሴት ልጅ ማግባት የለባትም የሚሉ ብቻ አይደለም። እውነቱን ለመናገር ከሱ በላይ በጣም አስፈሪ የሆነው ነገር እንዲህ ሴት ልጅ በ15 ዓመቷ ድንግልናዋን ማጣት የለባትም የሚለው እንደውም እሱ ያስጨንቃል። አግብታ ብታጠው ይሻላት ነበር ሳታገባ በ15 ዓመቷ ምናልባትም ከዛ በታች እንዴ ኤሌመንታሪ መጨረሻዎቹ ላይ 7ኛ ክፍልና 8ኛ ክፍል ላይ እንደዚህ ነገር እንደሚፈጠር እየሰማ ነው። ሃይ ስኩል ላይ ተው 14 15 ፈልገው አይደለም ኤክስኪውዝ ሚ ኧረ እንዴ ምን ማለት ነው? የሃይ ስኩል ተማሪዎች ፈልገው ይሄ ነገር አይፈጸም ነው? አይ አሁን ስለ ፍላጎት ምንነት የተወሰነ ማብራራት ይገባል ይሆናል እንጂ ኢቭን ከህግ አንጻር እንኳን አመዛዝና መወሰን የምትችልበት እድሜ አይደለም። ሰው አመዛዝና ወስና ነው ማለት አንችልም። አይ ኖ ይህ የማመዛዘን ጉዳይ ማለት ነው። ምንድነው ስለ አስተሳሰብ እያወራን ከሆነ ህግ አይደለም ይህንን እኮ የሚነግረን። አስተሳሰብ ላይ አስተሳሰብ ኢማቹር ስለሆነች ያልሆነ ነገር ትወስናለች ከሆነ እሱ ሊያስማማን ይችላል። ኦፍኮርስ ያልሆነ ነገር እየወሰነች ያልሆነ ነገር ትወስናለች ብቻ ሳይሆን 99% እንደዛ የምታደርገው በወንዱ ግፊት ነው። በዛ እድሜዋ ማለት ነው። በዛ እድሜዋ ኢቨን እሷ ፈልጋ ጠይቃ ምናምንም አይሆንም። በ90% በወንዱ ግፊት ነው እንደዛ አይነት ነገር የሚፈጠረው። እኔ እንደዛ ነው ማምነው። ፕሮባብሊ ወንዱ ይህንን ሀሳብ ያመነጫል ብዬ አምናለሁ። በተለይ እሷ ድንግልና እያጣችው ከሆነ የመጀመሪያዋ ነው የሚሆነው እና የፈርስት ኤክስፒሪየንስ እስከሆነ ድረስ እሷ ያን ያህል ፑሽ ላታደርግ ትችላለች። ሁለተኛው ላይ ሶስተኛው ላይ ካልሆነ በስተቀር የመጀመሪያው ላይ ያን ያህል እንደዚህ ፑሽ የምታደርግበት ምክንያት አይኖርም ብዬ አስባለሁ። በጣም እንዲሁ ማለት ይኖራል ግን ሬር ነው የሚሆነው። ግን ስቲል ግን ወንዱ ሀሳቡን ቢያቀርብም የሆነ ነገር ለማሳመን ቢሞክርም ስቲል እሷን ፈልገው ግን ታደርጓለች፣ ፈልገው ያደርጉታል። ምንም ከዚህ የዘለለ ነገር በነገራችን ላይ የዝሙቱ ምናምን ብቻ አይደለም።
የሃይስኩል ተማሪዎች በየክለቡ ታገኛለህ ብትሄድ በየክለቡ የሚሄዱ እህቶቻችን ባሉበት ሁኔታ ውስጥ በየክለቡ እየሄዱ እየጨፈሩ እያጨሱ እየጠጡ ምናምን የሚያሳልፉ የሃይስኩል ተማሪዎችን ዝሙት ላይ ሲሆን በወንድ ግፊት ብቻ ነው ብለን መደምደሙ ትንሽ አስቸጋሪ ያደርጓል። የስ የወንድሞች ተጽዕኖ ሊኖር ይችላል። ግን ወንድሞችን ብቻቸውን ጥፋቱን ይውሰዱ ብዬ ደግሞ ወንድሞች ላይ ብቻ ደግሞ አላደርገውም ጉዳዩን። የእህቶችም ችግር አለ። ይህ ነገር የመጣው ከምንድን ነው ከተባለ ካለመማር፣ ክርስቶስን ካለማወቅ። እህቶችም ክርስቶስን አያውቁትም እንደዚህ የሚያደርጉት ማለት ነው። ወንድሞችም ክርስቶስን አያውቁትም። ስለዛ ከምንም ነገር በላይ ይሄ የ15 ዓመት ህፃን ልጅ ለምን ታገባለች የሚለው ነገር እንግዲህ የ15 ዓመት ልጅ በጣም ኢማቹር ከሆነች ማለት ነው የማትሆን ከሆነ እንግዲያውስ ከእንደዚህ አይነት የኃጢአት ልምምድ ከሴክሹዋል ነገር ከዝሙት ነገር ምናምንም መራቅ እንዳለባት እሱን አስቀድሞ ማስተማር ያለብን። እሱን እያስተማረ ማለት አሁን እና ይቺ ሴት እስከዛ አንጻር ቢሆንስ እንዴት ተናገረችው ልል ነበረ። ይቺ ሴት ማለትም ጆርዲ ለምሳሌ ያንን የተናገረችበት ምክንያት ራሱ እዛው ያስቀመጠችው ቪዲዮ አለ። ቪዲዮ ላይ ሲነገር የነበረ ነገር ምናምን አለ። ያ ብቻ ግን አይደለም። ፌሚኒስት እንደመሆኗ በነገራችን ላይ ዶንት ጌት ሚ ሮንግ፣ እኔ ዲፌንድ እያረኩላት አይደለም፣ ላረግላትም አልፈልግም፣ እሷ ርዕሴ እንድትሆንም አልፈልግም። እርግጠኛ ነኝ እሷም ርዕሷ እንድትሆን አትፈልግም። እንዳደርጋት አይመስለኝም። እና ዲፌንድ እያረኳት ግን አይደለም። ለማንኛውም ግን ፌሚኒስት በመሆኗ ምክንያት አንደኛ የተነገረ ነገር አለ፣ እዛ ጋር የሰማችው ነገር አለ። ሁለተኛ በየዕለቱ ከእኛ የበለጠ በጣም ብዙ የሴቶችን ጥቃት ታደምጣለች። ኢቭን በአገልጋዮች ምናምን እኛ የሰማናቸው የምናውቃቸው ምናምን አሉ። እኛ ከምናውቃቸውና ከሰማናቸው የሚበዛ እቺ ልጅ እንደሰማች በጣም እርግጠኛ ነኝ። ሴቶች እንደነገሯት እንዲህ ገጥሞኛል፣ እንዲህ ደርሶብኛል ብለው እንደነገሯት ማለት ነው። ስለዚህ አንዳንድ ጊዜ የምትናገራቸውን ነገሮች እኔ ለምሳሌ ከዛ አንጻር አሁን ቅድም እንዳልከው አድርጌ ይረዳሉ። አንዲት